በእያንዳንዱ ጎጆ ውስጥ ህልሞች አሉ። የእድገት፣ የነጻነትና ብሩህ የወደፊት ህይወት። የህልሞን ስኬት ጉዞ አንድ ብሎ ሲጀምር በመጀመሪያው እርምጃው የመጀመሪያ ሆነን ተገኝተናል። ስኬት ነገን አሻግረው በሚመለከቱ ባለተስፋዎች ላይ ይወሰናል። እርሶ በርትተው ሲሰሩ ካለሙት ለመድረስ የገንዘብ እጥረት ችግሮን ለመፍታት አዲስ መላ ሃላል ፔይ ከሂጅራ ባንክ። በሀገራችን ኢትዮጵያ የመጀመሪያው በሸሪዓ መርህ ላይ የተመሰረተ ኢሙራባሃይ ፋይናንሲንግ አገልግሎት ያካተተ ዲጂታል ዋሌት መተግበሪያ ለመካከለኛና አነስተኛ የቢዝነስ ተቋማት ከወለድ ነፃ ፋይናንሲንግ ምኞቶን ወደ ስኬት ለመቀየር ከኛ ጋር ይስሩ። ጥረቶን በማገዝ በእድገት ላይ በረከትን ይደርባል። ሃላል ፔይ ከህልሞ ሊያገናኙ እጆ ላይ ነው። እንዲሁም ድንገት ከኪሶ ገንዘብ ቢያጥሩ በቀላሉ በሃላል ፔይ መተግበሪያ በመጠቀም የሚፈልጉትን ዕቃ መግዛት ይችላሉ። ሃላል ፔይን ከፕሌይ ስቶር አሊያም ከአፕ ስቶር በማውረድ ዛሬውኑ የሃላል ጉዞን ይቀላቀሉ። ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። እስከ 3 ሚሊዮን ብር የነፃ ብድር የሚያስገኘው የሲራራ አዋርድ እንደቀጠለ ነው። ከዚህ ባሻገር ደግሞ እስከ 300 ሺህ ብር የሚደርስ ነፃ የገንዘብ ሽልማትም አለው። ይህን ሁሉ ለማግኘት እየተፋለሙ ይገኛሉ ተወዳዳሪዎቻችን። የተለያዩ የሥራ ፈጠራዎቻቸውን እያቀረቡ እያስደመሙን ይገኛሉ። እንቀጥላለን። ቀጣይ ተወዳዳሪያችን ነው ወደ መድረክ የምንጋብዘው። ቀጣይ ተወዳዳሪዎቻችን ሁለት ናቸው። ኢሳቅ ጋሊና ጣሂር ኢሳ ይባላሉ። ከጅማ ነው የመጡት። የቡና መውቂያና መፍጫ ማሽን አዘጋጅተናል ብለው ይዘው መጥተዋል። በቴክኒክና ሙያ ተመርቀዋል ከጅማ ፖሊቴክኒክ ኮሌጅ። ሁለቱም እንግዲህ በውድድሩ ላይ በጣም በልዩ ሁኔታ እየተሳተፉ ይገኛሉ። ቡና በብዛት በሚመረትበት አካባቢ እንደመገኘታቸው መጠን ይሄ ማሽን ለሕዝባችን ያስፈልገዋል ብለው የፈጠሩት ነው። ስለዚህ የእነሱን ፈጠራ ነው በተከታይነት የምንከታተለው። ዳኞች ሀሳባቸውን አጠቃለው የሚነግሩን ይሆናል። ውሳኔያቸውንም እንሰማለን። እንቀጥላለን። ኢሳቅ ጋሊና ጣሂር ኢሳን ወደ መድረክ ጋብዛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመጀመሪያ ይህንን እድል ስለሰጣችሁን በድጋሚ ሀሳባችንን እንድንገልጽ እድሉ ስለተሰጠን ማመስገን ፈልጋለሁ። ስሜ ኢሳቅ ጋሊ ይባላለሁ። እንዲሁም ወንድሜ ጣሂር ኢሳ ይባላል። ይዘን የመጣ ነው ኮፊ ሮስቲንግ ኩሊንግ እንደ ግራይንዲንግ ማሽን ነው። እንግዲህ ኢንትሮዳክሽኑን ነው የምናየው። ያው በመጀመሪያ ማሽኑን እንግዲህ የቡና መቆያ ማሽን እንደሆነ ይታወቃል። this machine provides roasting, cooling and grinding service for up to 7 kg of coffee beans። ይህ ማሽን እንግዲህ መቆያውን እንዲሁም ማቀዝቀዙን እና መፍጨቱ ላይ ማለት ነው 7 ኪሎ ግራም ያክል ቡና ነው በአንድ ጊዜ ሰርቪስ የሚያደርገው ወይም አገልግሎት የሚሰጠው ማለት ነው። አፎርዴብል ሴሊንግ ፕራይሱን ስናየው ሮስተር እንደ ኩለር ኦንሊ 150 ሺህ ብር ነው በዋጋ ደረጃ ያስቀመጥ ነው ማለት ነው። ዊዝ ግራይንደር 200,000 ኢትዮጵያን ብር ነው። ግራይንደሩ ጋር 200 ሺህ ብር ነው ማለት ነው። ኦፕሬሽን ካፓሲቲ የተጠቀምነው ሮስትስ 200 ኪሎግራም to 300 ኪሎግራም ኦፍ ኮፊ ፐር ዴይ በቀን ከ240 እስከ 300 ኪሎግራም ነው የመቁላት አቅሙ ማለት ነው። ታርጌት ማርኬታችን ሆቴልስ እንደ ኢንዲቪጁዋል ቬንደርስ ሆቴሎችና እንግዲህ ነጋዴዎች ናቸው ማለት ነው። እዚህ ጋር ባለፈው በሁለት ኬጂ ነበር እናንተም እንደምታስታውሱ 2 ኪሎ ግራም ነበር ሪሊ ስራ ላይ ያለው ብለናል። ይሄ የተሰራው ከዛ በኋላ ነው። በጾም ወር ነው ሰርተን ጨርሰን እኛም ከስተመራችን እንደ ከስተመር ፍላጎት ስለሆነ በዛች 2 ኪሎ ማዳረስ ስላልቻለን ይሄን 7 ኪሎ ከ2 እስከ 7 ኪሎ የመስራት አቅም ያለውን የጨመርነው ለዛ ነው። ይሄ ባለፈው ጋር ትንሽ እንዲለይ የተደረገው
7 ኪሎን በ30 ከ20 እስከ 25 ደቂቃ ውስጥ ቆልቶ ወደ የሚያቀዘቅዝና የሚፈጭ መላክ ይችላል። ካፓሲቲው ተጨምሯል። ፐርደውም የተጨመረው ለዛ ነው። መጀመሪያ ገበያ ላይ ያለው ሮል ድራይቭ ነው። እንደዚህ እንደ ሃይላንድ ነው። ቀስ እያለ ማሽኑ ብቻውን ይዞርና ምንም የሚመታው ነገር የለም። ሙቀቱን ብቻ እንዲቆላ ብቻ የሚያገለባብጥ ነው። ይሄ ደግሞ ልዩ የሚያደርገው አንደኛ ያሸዋል። ሳይታጠብ የመጣን ቡና በተለምዶ እንዲህ በግድ አሽተን ነው ገለባውን ወይ ደግሞ ልብሱን የምናስለቅቀው። ይሄ ማሽን ደግሞ ከአፈር ጋርም ከመጣ ከሌላ አቧራ ጋርም ከመጣ ማጠብም አያስፈልግም። ቡና ሳናጥብ እንጨምራለን። ከሌላ የሚለየው ይሄ አሽቶ ልክ ራሱ ውስጥም ያስቀራል። ያኛው ለራሱ የሚደፋ ነው። ይሄ ለራሱ ይደፋል፣ በሰው ኃይልም ይደፋል። እንደዚህ በእጅ እንዲደፋ ያደረግንበት ምክንያት ገለባዎቹን ታች ሴት ያደርጓል። ዝቃጮቹን ቆሻሻዎችን ያስቀራል። ከዛ በኋላ ቡናውን ብቻ ወደ ማቀዝቀዣ ይደፋል። ወደ ማቀዝቀዣ ከደፋ በኋላ ደግሞ እዚህ ጋር ለእናንተ ለማሳየት ነው ክፍት አድርገን ያመጣ ነው። ቆሻሻ በአንድ ፖርት ነበር የሚወገደው። ለእናንተ እዚህ ውጭ ላይ በትኖ እንዲያሳይ አድርገን ያመጣ ነው። ልክ ሲያቀዘቅዝ ልብሶቹን ይመታውና አሽቶ ወደ አቧራነት ግማሽ ወደ አቧራነት ቀይሮ ልብሶቹን እንዳለ ገለባውን መሬት ላይ ያወጣዋል። ልዩ የሚያደርገው ከገበያ ላይ ካለው ይሄ ነው። ብቻ መቆያ ብቻ እስከ ማቀዝቀዣ ጭምር መፍጫን ሳይጨምር ከ700 ሺህ ብር በላይ ነው ገበያ ላይ ያለው። ይሄ ደግሞ ከዛ አንጻር በዛ ከተባለ ከ200 እስከ 200 ከምናምን ነው እና በስምምነትን ማድረግ ይቻላል። ዋጋ የሚገኘውም የተሰራውም እንደሚታዩት ከአካባቢ በሚገኘው አልሙኒየም ድስት ነው። የገንዘብ አቅርቦት ቢኖር ከዚህ የተሻለ ሞዴሊስት አድርጎ ለአይን እንዲገባ አድርጎ መስራት ይቻላል። ተነቃቃይም ነው። 3-4 ቦታ ወጥቶ ትናንት እንዳያችሁ በትንሽ ደቂቃ ውስጥ ነው የገጣጠም ነው ሲንቀሳቀስ እና ለማንቀሳቀስ የሚቹ ነው የማሽን። በተጨማሪ እዚህ ጋር ማቴሪያሉ ሊቀባ ሲል የተቀባ እና ሲቀቦ ፓርቲው ተለያይቶ ሲገጠም እንኳን ወደ ሌላ ቦታ ይንቀሳቀስ ቢባል የሚበላሹት እንደዚህ ለብቻ ተፈቶ መታሰር ይችላሉ። ተቀብቶ ካለቀ በኋላ ደግሞ ፊኒሺንጉ ይሄ ነው። በመቀጠልም ደግሞ ሌላ ቴክኖሎጂ ከዚህ ቡና ማሽን ውጪ ማለት ነው 4ኛ የሀገር አቀፍ የውድድር ኪሎት ላይ ተገኝቶ በምክትል ጠቅላይ ሚኒስቴር ማዕረግነት እና አደም ፋራና ሙፈሪያት ካሚል የመሳሰሉት የጉብኝት ቴክኖሎጂ ነው። ይሄ ቴክኖሎጂ ባለፈው አይታችኋል መሰለኝ፣ ለማሳየት ሞክሬያለሁ መሰለኝ እስካቫተሩን። ከዛ በላይም ተሻሽላለች። ይህን ይመስላል። በተግባር ለማየትም ያው አጠገባችሁ እስኪ ያሳየን፣ ፓርቶቹን አሳየን። መጀመሪያ የጀመረው ከመቀመጫው ብረት ነው ዲዛይን ያደረግነው። ምክንያቱም የገንዘብ አቅርቦት ትንሽ ችግር ስላለ አካባቢ በምን ሊሰራ እችላለሁ ይህን ስራ ለማለት ነው። ቅድሚያ በድስት ልስራ። ድስቶቹ እዚህ የሚገኙ ናቸው። እኔ ጋር ባሉ ሞተራይዝድ ለማለት ነው። ስንት ነው የፈረስ ጉልበት? ይሄ ሃፍ ሆርስ ፓወር ነው። አውትፑት ጊር ሆርስ ፓወር ሲለካ ደግሞ 5 ሆርስ ፓወር። ኤሌክትሪክ የሚጠጣው ሃፍ ሆርስ ፓወር ስንል አንድ ፈረስ ጉልበት 746 ዋት ነው። አንድ ፈረስ ጉልበት የምንለው ያኔ ለሁለት ስናካፍል 300 400 እንበልና አንድ ፈረስ ጉልበት ግማሽ ነው። አቅም ከተሰራለት ጊር ከተሰራለት በኋላ ደግሞ የ5 ፈረስ ጉልበት ነው የሚሆነው እና ይሄ ነው። ልክ ማሽኑ በዚህ ጋር ይሁንና አሳየን። ሂተር ቤቱ ጋር ነው። ፓርቶቹን አሳየን። አሁን እየሞቀ ነው። ኤሌክትሪክ ገብቷል የሚለው እዚህ ነው። ቤት በኩል ነው። ኮንትሮል ፓናሉ በዚህ ነው ያለው። ኮንትሮል ፓናሉ በዚህ ነው ያለው። ምክንያቱም ፊት ለፊት ሊገጫጭ እቃ ሲጨመር ምን ሲል ስለሚችል ኮንትሮል ፓናሉ ይሄን ከስታንለስ ስቲል ሺት ከሆነ ነው ይሄን አጥፈን የተጠቀምነው። ይሄ ደግሞ
ገበያ ላይ ያለው ነገር ነው። ከዳቦ ማሽን ለዳቦ ማሽን ስፔር ተብሎ የሚመጣ ነው። ይሄ ቴምፕሬቸሩ አሁን 122 እየገባ ነው። እነዚህ ምንድን ናቸው? ሬዲ ሲሆን ይሄ ኤሌክትሪክ ኮኔክት ሆኗል። ሙሉ ፓርቲ ኤሌክትሪክ ኮኔክት ሆኗል ለማለት ነው። ቀይ ደግሞ ስራ ላይ ነው ለማለት ነው። ቴምፕሬቸሩን አሁን ቢንገድበው 140 ላይ ነው አይደል ያለው። ይሄው እዚች ጋር ይሄው 150 አረግና 150 ገደብኩ አይደል። ይሄው 150 ሲያልፍ ዘጋ። ስራ ላይ አይደለም ማለት አዎ ቴምፕሬቸሩ ዘጋ ማለት ነው። አሁን እዚህ ጋር ስራ ትንሽ እንኳን ከ150 ይሄው ትንሽ ስናሳልፍ ከፈተ። ይሄ ሴት ነው የምታደርገው። ይሄ ቴምፕሬቸር ኮንትሮል ፓኔል ይሄ ማድረግ ትችላለህ። አንዴ ፈልጉ ማለት ነው። ለምን አሁን የጠየቁ ከቡና አቆላል ጋር ተያይዞ ያሉ የቴምፕሬቸር ከርቮች አሉ ምናቀው እነሱን ለመጠበቅ ያስችላል። ይሄ ኦኬ ባላና ያዋለ ቡና የሚበስልበት ቴምፕሬቸር አለ። እኔ ትቼ አሁን ለስራ ውጪ ወጥቼ ለመመለስ ቢፈልግ እየቆላልኝ ማለት ነው በትንሽ ቴምፕሬቸር ብቻ። ከዛ ብዙም እንዳልፍ ዝቅም ብሎ ሌላ ነገር ውስጥ እንዳይገባ ቴምፕሬቸሩን ቀንሽበት ይላል። ለዛ ስራውን አይተውም ይሰራል ማለት ነው። አሁን ይሄ ነው ሂተሩ። የት ነው ያለው? ሂተሩ እዚህ ውስጥ ነው ያለ። ከታች እንዳለ ከታች ከዚህ ፓርት እዚህ በታች ሂተር አለ። የነዚህ ኤሌክትሮኒክ ስዊቾች መሸከሚያ ጭምር ነው ያለ። ምን አይነት ሂተር ነው? ሬዚስተር ነው? ምንድነው ተጠቀሙት? ሬዚስተር ነው። ከዚህ ኮንትሮል ፓነል ጋር ቴምፕሬቸር ኮንትሮሏ ቦርድ ጋር ሊዛመድ የሚችል እሱ ክፈተውና እሺ ይሄው እና ግማሽ ፓርት ይሄም ግማሽ ኤሌክትሪክ ተሸክሟል። ይሄው እየሰማችሁ እዚህም ላይ ያለ ሂተር እና ስንጭን ትንሽ እዚህ ውስጥ ተነካክቷል መሰለኝ። ሙቀት እዚህ እየገባ አይደለም ብዙም አይደለም። እቺኛ ውጪ ፓርቲ እንጂ እዚህ መሃል ይኸውና በእጅ እየነካው ነው። ኮይል የተወሰነ ፓርቲ ስራ አቁሟል። ውስጥ ኮይል አለው እንዴ? ይሄ ውጪ ያለው ምንድነው? እዚህ ክፈተው ጭማሪ ነው። ሁለቱም ኮይል ነው። አሁን ይሄ ውስጥ እንዲሰርኩ ይሄ ምንድነው? እዚህ ውስጥ ሬዚስተር ነው። ይሄ ሬዚስተር ነው። እሺ ሬዚስተሩ እንደውም ሴፍቲን ያከለ ነው። ከውስጥም አለ። ተጨማሪ ደግሞ እዚህ ውስጥም አለ። ተጨማሪ እዚህ ውስጥ አለ እንጂ ቡና የሚቆላ ቴምፕሬቸር ልናገኘው አንችልም። በስረኛው ዲዛይን እንዴት ነው የመጣው? ከምን ተነስታ ነው ኢንከርቭ ምናምን? ይሄን ሌሎች ትላልቅ ማሽኖች ሚክሰር እየሰራው ነበር በሌላ ነገር ለዛ ከዛ አንፃር ነው ዩኒፎርምሊ ዲስትሪቢዩትድ እንደዚህ ያንንም ሮሉንም ሰርቻለሁ። ሮሉን ሲሰራ ቡናውን አይፈለፍልልኝም፣ ሸሚዙን አይፈለፍልም። ይሄ ግን የተወሰነ ግማሽ ፓርቲ እዚህ ያሸዋል። ቡናውን ማመስ ብቻ መገለባበጥ ብቻ ሳይሆን ያሽና ከርቡ እንደለዛ ከጎኑ ሳይድ ጋር ነው የሚያሸው። እርስ በራስ ታችኛውና የጎኑ ጋር ነው የሚያሸው። እንጨምርና ላሳያችሁ። ሚኒመም 1 ኪሎ ነው መጨመር ያለበት። እዛ እቃው ላይ ተጨምሮ ነው። አደም ፊስታል ሊወስድ ይችላል። እዚህ ላይ ቀልጦ ገና ማጠቡ ሰዓቱ ምናምን እና አደቡ እንደዚህ ይሄ ቡና ያልታጠበ ነው። እንደዚህ አይነቱን ሰባብሮ ነው ደካሞችን ይሄን በመክፈት እዛ እናስገባለን። ኤሌክትሪክ የራሱ ኤሌክትሪክ ሲስተም መገልበጫ አለው። ለራሱ ነው ቡና ሲደርስ አለ። እዚህ ጋር የተፈቱ ነገሮች አሉ። ይሄን ይዘጋል። ሲደርስ ባንከፍቶ እንኳን ማለት ነው። ባንከፍቶ እንኳን ሰዓት ሲደርስ በዛች ሰዓት ደቂቃ ይዘጋል። ሲዘጋ ደግሞ የመዝጋት ድምፅ አለ። እሱ ሲንሰማ አላመጣልም። ሳከር ጋር ነው ያለ። ይሄው ሊጋቃ ይኸውና
እንደዚህ ያወጣ። ይሄ ማኑዋል ምናልባት ኤሌክትሪክ ቢጠፋ እዚህ ውስጥ እንዳይቃጠል በእጅ የሚደፋበት ነው። ለራሱ ይደፋዋል። የራሱ ኤክስተርናል ፓወር አለው። ያ የሚሰራው በዲሲ ስለሆነ ዲሲውን ኤክስተርናል ፓወሩ እንኳን ቢያቅተው በባትሪ ይሰራል። ይሄም ምንድነው አሁን ወደ ውጭ የሚያወጣውን ዳይሬክሽን ይቀይርና ከውጭ ቀዝቃዛ አየርን ያስገባል። ኩሊንጉ ያ በእንደዚህ ነው። አሁን ቀዝቃዛ ትንሽ እዛ ውስጥ የሞቀውን አየር ነው እያወጣ ያለው እና ይሄ ደግሞ ይኸውና ኩሊንግ እንደዚህ ሲሆን የሚወጣውን አቧራ እያያችሁ ነው። ትንሽ የተመታችሁን ነው እያወጣ ያለ። ቡናውን መልክ መቀየር ጀምሯል። አጠቃላይ ይኸውና በጋራ መቁጠር አንችልም። ይሄ አንድ በዩኒቨርሳል ፓወር መስራት የሚችል ነው። ይሄ ዲስ ነው። ባትሪ ብንሰጠው ይሰራል እና ኤሌክትሪክም ባትሪም ነው የሚሰራው። እያያችሁ ነው አቧራው የሚያወጣው። ሸሚዙን እዛ ትንሽ የተመታችሁን እያወጣ ነው የተወሰነ የመታውን ማለት ነው። እና ኧረ ይኸውና እዚህ ጋር አለ እኮ ይኸው እዚህ ጋር ሌላ ፋን አለ። ፋኑ እያቀዘቀዘ እዚህ ውስጥ ያለችዋን የተመታችውን ሸሚዟን አሽቶ ሸሚዝ ከላዩ ከቡናው ላይ ያወጣውን ገለባ ወደ ውጭ ያወጣዋል። ከዛን ሲደርስ እዚህ እናወጣዋለን። እንደዚህ ነው። በራሱ አውጥቶ እንዳይጨርስ ያደረግንበት ምክንያት አለ። ለማሸት እንዲመች ነው። በአንድ እንደዚህ ጠርጎ የሚያወጣ ከሆነ ያያሽው ስፔሲዮን የጋፕ ሊኖር ይገባል። መደቡና መምቻው ብሌንደሩ መሃል ማለት ነው። መሃል ላይ የሆነ ነገር ካለለ እሱኑ ነው ጠርጎ የሚያወጣው። ይሄ ግን ሳይንቲፊክ የራሴ ግኝት ስለሆነ ነው። ማጠቡን ለማስቀረት ነው። እና ወጥቶ ለምን አላለቀም እንዳትዱኝም ነው። ይሄ ስለመፍጫ አጠር ያለ ነገር ንገረን። ስለመፍጫ አጠር ያለ ነገር እንግዲህ ይሄን ፈጭቼ እንዳላሳያችሁ። ይሄ አሁን ገንዘብ የያዘችው ታርኒክ ማሽን ላይ ነው የተሰራችው እንጂ እንደዚህ እዚህ በኔ ጋር ብቻ የተቀናበረ ነገር አይደለም። ኤግዚስት ያደረገ ነገር ነው። ስለዚህ አሁን አሪፍ የሆነ እቃ ለመስራት ተርኒክ ማሽን ያስፈልጋል። ምርጥ ሌዝ ማሽን ማለት ነው። እና ይሄ ለጁስ ምናምን የሚመጡት እቃዎች አሉ። ከነሱ ስፔር ነው ይሄ የተገዛው። በመጀመሪያ ያው ወደ ዲቴል ጥያቄዎች ገባን። ጀነራሊ ደስ የሚል የስራ ተነሳሽነት፣ የመፍጠር አቅም፣ ዲቴሎችን የማየት አቅም፣ በጋራ ተጣምሮ ስራ የመስራት እያንዳንዱን ነገር ደግሞ ምክንያታዊነትን መሰረት ባረገ መልኩ የማሳየት ነገሩ በጣም ደስ የሚል የሚበረታታ። ሁለተኛ ጅማና አካባቢው ካለው ሪሶርስ ጋር አላይን የሚያደርግ የአካባቢውን ባህል፣ የቡና መጠጣት ባህል፣ የቡናን የማምረት የረጅም ጊዜ ካልቸር ጋር ፊት የሚያደርግ ነገር መሆኑ ይሄ በጣም ደስ የሚል የሚበረታታ፣ ለስኬቱ ትልቁን ድርሻ የሚይዙ ነገሮችን በሙሉ ጨርሳችኋል ብዬ ነው የማስበው። እንደዛም ነው የሆነው። ምሳሌ ብጠቅስ እያንዳንዱን ነገር ለምሳሌ ይሄን ቡና ባስቀምጣችሁት እዛ ጋር በአይን አይቶ እንትን ለማድረግ የሚያስቸግረውን ነገር ሪሊዝ ለማድረግ ይሄን አድርገናል። ለኩሊንጉ ይሄን ተጠቅመናል። ይሄንን ሂት ሪስቶር ለማድረግ ለማቆየት ተጠቅመናል። ይሄንን በዚህ መልኩ በዚሁ ማቴሪያል ሎካል በሆኑ ማቴሪያሎች ታዳሚዎችም እንደምታዩት ግን አውቶሜትድ የመሆን ኔቸርም ጭምር እንዲኖረው ተሞክሯል። ራሱ የማዞር አቅም ካለው ራሱ ቴምፕሬቸር። በነገራችን ላይ ቡና ላይ ትልቁ የቡና ቢዝነስ ላይ እኔ እንደ አንድ ፉድ ኢንጂነር ነው ማወራችሁና ትልቁ የቡና ሮስቲንግ ላይ ቴምፕሬቸርን ኮንትሮል ማድረግ ነው። ለምን የአንድ ቡና ተቆልቶ እስኪያልቅ ድረስ 6 አካባቢ ስቴፖች አሉ። ሞይስቸርን የማውጣት ስቴፕ፣
ከሞይስቸርን ከማውጣት በኋላ ይሄ ማይላርድ ሪአክሽን የሚባል አለ ውስጡ። ከዛ የፈርስት ክራክ የምንለው አለ ቡና ከነበረው ሳይዝ ትንሽ እንዲጨምር ኤክስፓንድ የሚያደርግበት። ከዛ የካራሜላይዜሽን ስቴፕ የሚል ይመጣል። ከዛ እሱ ካለቀ በኋላ ሰከንድ ክራክ የሚል ይመጣል። ከዛ ዲቨሎፕመንት ብሎ ከርቭ አለው የቡና አበሳሰል ከርቭ ራሱን ይቻል። ያን ከርቭ ኮንትሮል ማድረግ እያንዳንዱ ስቴፕ የራሱ ቴምፕሬቸር አለው። ሞይስቸሩን ለማስወጣት እስከዚህ ቴምፕሬቸር ድረስ፣ ማይላርድ ሪአክሽን እስከዚህ ድረስ፣ ፈርስት ክራክ እስከዚህ ድረስ፣ ዲቨሎፕመንት እስከዚህ፣ ካራሜላይዜሽን እስከዚህ ተብሎ ፐርፌክት የሚመጣው አንድ ቴምፕሬቸርን ኮንትሮል በማድረግ በመቻል ነው። ሁለተኛ ዲስትሪቢዩሽኑ የምትቆሉበት የሚሽከረከረው የቡናው ዩኒፎርም ዲስትሪቢዩሽን መፍጠር መቻሉ፣ ተመሳሳይ ከለር ያለው ቡና ማግኘት መቻል ነው። እኛ ቤታችን ስንቆላ አይታችሁ ከሆነ ቡና ቡራቡሬ ነገር የሚሆነው ዲስትሪቢዩሽን ዩኒፎርም ስላልሆነ፣ ይሄ ኮንቲኒየስሊ ዲስትሪቢዩት መደረግ አለበት ዩኒፎርም ሂት ዲስትሪቢዩሽን እንዲኖር ማለት ነው። ያንን ነገር ማሟላት የሞከራችሁበት ሂደትና ቴምፕሬቸሩ አሁን ካለው የተሻለ መሆን ቢገባውም ራሱን ኮንትሮል ማድረግ መቻሉ፣ እነዚህ ነገሮች የተጠቀማችሁት ማቴሪያል ሰብስታንሱ ብዙ ጊዜ ይሄ ምንድነው ማይልድ ሜታል ወይም ካርበን ስቲል የሚባሉት ማቴሪያሎች የተሻለ ለቡና መቁላት ይመረጣሉ። ከዛ አንፃር እነዚህ ነገሮች ከአካባቢው ላይ ካሉ ነገሮች ተነስታችሁን የሰራችሁትና እኔ አሁን ያለኝ ኮመንት ምንድነው እንደ ኮመንት ሲታይ አይን ውስጥ የሚገባ ኢንዱስትሪያሊ የተመረተን ምርት ሊመስል የሚችል ለውበት ለእይታ በጣም የተጨነቀ ለመጓጓዝ ለማጽዳት በጣም ኮንቪኒየንት የሆነ ፓወር ሰፕላይ አሁን ባለንበት ሁኔታ በትንሽ ፓወር ሰፕላይ ብዙ ነገር መስራት እንዲችል የሚያደርገው የሆነ ነገር ሆኖ ምንም የጎደለው ፊቸር ይቆላል። ኩሊንግ ቶሎ መምጣት አለበት። ለምን ቡና ከተቆላ በኋላ ኢሚዲየትሊ ወደ ኩሊንግ ካልሄደ የታሰበውን አሮማ ፍሌቨር የታሰበው ከለር አይገኝም። ከዛ ራሱ በራሱ ሮስት የማድረግ ኔቸር አለው። ስለዚህ ምንድነው መደረግ ያለበት? መቆም አለበት ቶሎ። ስለዚህ ኩሊንግ ኢሚዲየት ነው የሚመጣው። አሁን ወዲያው ይገለብጣል። ይሄ ፋኑ ስራ ይጀምራል። እዛ ጋር ያየ ነው። በተወሰነ ደረጃ የኦክሲጅን ኤክስፖዠር የራሱ ችግር አለው ቡና ላይ። እሱን ኮንትሮል የምታደርጉበትን መካኒዝም አድርጋችሁ ወደ መፈጨት ይመጣል። ባለው ሲቹዌሽን ይሄን ነገር መስራት መቻል። ሰዎች ኃላፊ አግዳሚዎች በፌስታል ቡና ይዘው እናንተ ጋር ሊያስቆሉ እንደሚመጡ አይተናል። በሆነ መልኩ ሰርቪስ እየሰጠ ነው ማለት ነው፣ እየሸጠ ነው ማቴሪያሉን። ሁለተኛ ቡና ይዘው መጥተው ሰርቪስ አግኝተው አስቆልተው አስፈጭተው የሚሄዱ ደንበኞች አሉ። የቢዝነስ ሞዴላችሁ የቱ ነው የሚለውን በደንብ አስቡበት። የኔ ቢዝነስ ሞዴል እንዴት ነው የሚለውን ማለት ነው። ከዚህ አንፃር ፋይናንሻል ዲቴይላችሁን በተመለከተ የቀረበ ነገር አለ፣ ጥሩ ነው። ወደፊት ግን ከዚህ የተሻለ ዲቴይል ሊጠይቃችሁ ይችላል። ለምን ተወዳዳሪ ይመጣል። ኮስት እያንዳንዷ ነገር ማተር ታደርጋለች። አሁን ምናልባት ከውጭ የሚገባው ማሽን ይሄ 6 ኬጂ ነው የሚፈጨው። መፍጫ ጋር ወይም እንትን የለውም። ወደ $5000 አካባቢ ነው፣ $5600 አካባቢ ነው እየተሸጠ ያለው ማለት ነው። መፍጫ የለውም። ግን ይሄን ስንል ግን ምንድነው እያልን ያለ ነው? የኢንዱስትሪያል ፕሮዳክቶች ያላቸውን ኢፊሸንሲ፣ አውቶሜሽን፣ ውበት፣ ለአጠቃቀም ምቹ መሆን እንዳለ አሁን ባለው ሁኔታ ፋይናሊ የሚፈልገውን አገልግሎት ይሰጣል የሚለውን ትልቅ ቦታ ሰጥተን ሆኖ እያወዳደርን ያለ ነው እንጂ ቀጥታ ማሽኖቹን እያወዳደርን አይደለም። ፋይናሊ የሚፈልገውን አገልግሎት ከመስጠት አንጻር ማየቱ ለኛ ሀገር እድገት አሁን ባለንበት ሁኔታ ትልቅ ቦታ ስለሚሰጠው በእኛ ኮንቴክስት አገልግሎቱን እስከሰጠ ድረስ እና ሰው ላይ ከሚኖረው ሴፍቲ እና ፕሮዳክቱ ሴፍቲ ከመጠበቅ አንጻር ያሉ ቤዚክ ነገሮችን እስካሟላ ድረስ የሚፈጥረው የስራ እድል፣ የሚቆጠበው ጊዜ፣ እነዚህ ሁሉ ነገሮች ታሳቢ ተደርገው ነው ዳይሬክት እያወዳደርን ያለ ነውና እሱንም ጭምር ከዋጋም አንጻር እናንተ 250,000 ብር ነው እየሸጣችሁ ያላችሁ አይደለ? አሁን አንዱን በመነጋገር መቀነስ ይቻላል። ይሄ ትልቁ ስራችን ውስጥ ደግሞ ይሄን ትልቁ መስራቱ ይቀላል፣ እቺ መፍጫውን ከመስራቱ። ምክንያቱም
ረጅም ጊዜ መስራት የሚችል ሃርድ ሜታል ነው። የተሰራውም ደግሞ በሌሎች ወፍጮ አልቆ የተጣሉ ድንጋዮች አሉ። እነዛን ሪሳይክል አድርገን ነው ድንጋዩን ያዘጋጀነው። የምኑን ነው የምትለኝ? የመፍጫው ዋጋውን የማሽኑ ዋጋ ትንሽ ከፍ ሊያደርግ የሚችለው መፍጫው ነው። ምክንያቱም ያ ማለት 250 ሺህ መፍጫውን ጨምሮ ነው። ብቻውን መፍጫው እስከ 100 ሺህ ብር ሊደርስ ትችላለች። ምክንያቱም ያቺ የምናዘጋጀው ድንጋይ ከብረት ብዙውን ጊዜ ድንጋይ አልባ መፍጫ ብለን እንሰራለን። ብሌድ ሲስተም ሲንሰራ አሁን ደጅ እንደውም ቡና ሻይ ያለን የሆነ ማሽኑ ነገር ሚክስ ሲያደርግ ሰምተናል። ድምጹን ሰምታችሁ ከሆነ ይጮሃል፣ ሰፈርን ይረብሻል። ሁለተኛ ደግሞ ብረቶች ችግር አላቸው። ምንድነው ችግራቸው? ልክ እየተገጫጨ ሲሄድ ምናልባት ድንጋይ እንኳን ብይ አመልጦ በሆነ አጋጣሚ ቢገባ ይሄን ሳነሳ አጋጣሚ ያላነሳነው ነገር አለ። ሳክ ሲስተሙ ላይ አንድ ነገር አድርገናል። ማግኔቲክ ሲስተም አለው ብረት እና ለሌላ ፈጠራም ያገኘውት አለ። በዚሁ አጋጣሚ ወርቅ የሚፈልግ ማሽን ያገኘው ለዚህ ሲሞክር ማለት ነው። ወርቅና ብረትን ከመሬት ውስጥ የሚለይ ለዚሁ ሲሞክር ማለት ነው። ድንጋይ ገብቶ ጠጠር ምናምን ብረት ሲባሪ ብረቶቹ እርስ በራስ የተበየዱ ብይዶች አጋጣሚ ሲመቱ የሚዞሩት እነዚህ ብሌንዲንግ ሲስተም ከ3000 አርፒኤም እስከ 4600 አርፒኤም ይደርሳሉ። ይህ ፍጥነት ማለት በጣም ሀይ ከፍተኛ ፍጥነት ነው። ማግኔቱ ስቲክ አድርጎ ያስቀራል። ማግኔቱ ያስቀራል። በስትንትኑ ላይ ነው የምትገጥመው። ሁለቱም ግጥሚያ ቡናም እሱ ውስጥ ነው የሚተላለፈው። ስንጨምረው አሁን እዚህ እናንተን ለማሳየት እንትን እንዳደረግን አይደለም። ከመጀመሪያው ጀምሮ ሪሰፕሽን እሱ ላይ ነው የሚጨመረው። ከዛ በኋላ ነው አልፎ ወደ ማሽኑ የምንጨምረው። ስለዚህ አሁን ሶርት ያደርጋል። ድንጋይ ካለ የሚያስቀር ቫይብሬት አድርጎ የሚያስቀር አለ። ብረት ነክ ነገር ካለ የሚጨው አለ። ከተገናኘን በኋላ በኦንላይንም ባለፈው የሰጠን ኮመንት ነበር። ስልጠናዎች ሳይንቲፊካሊ ባክ እንዲደረግ ስራ በጣም የሚረዱ ስልጠናዎችና አንዳንድ ነገሮች ላይ ያለህን ኢንጌጅመንት ያደረስከው የጀመርከው ነገር አለ? የጀመርኩት አለ። ከስር ቀንጨብ አድርጌ ለማውራት ደግሞ አሁን ያወራቸው ማግኔቲክ ሲስተሙን ለማጣራት ቡናውን ለማጣራት ያሉ ሴፍቲ ለማሽኑ ሲባል መደረግ ያለባቸው ሴፍቲዎችን መጨመር ብቻ ያዘውን ሲጨመር የሚፈጨው አንተ የገባኸው ስልጠና የጀመርከው ኦንላይንም ሊሆን ይችላል። እንዲህ ሳይንቲፊክ ኢንጂነሪንግ ጋር ነው የጀመርኩት። ይዘው በአካል ተገናኝታችሁ አወራችሁ። ቲምህን እያደራጀህ ነው ማለት ነው በተሻሉ። ኦኬ። ይሄ ፕሮቶታይፑ ዴቨሎፕ ከመደረጉ በፊት መጀመሪያ ዲዛይን ምን ላይ ሰርታችሁ ነበረ? ዲዛይን እኔ በስክሪፕቶ ነው ወረቀት ላይ ሀሳቦችን ሰበሰብኩ። ለዚህ ፓርቲ ምን ያስፈልጋል፣ ይሄ እሺ የሚቆላው ወይ ደግሞ ድራይቭ የሚያደርገው ምን ሊሆን ይችላል፣ ድራይቭ ሲስተሙ ቼን ስፕሮኬት፣ እንደዚህ ደግሞ ሌዝ ማሽን ጋር ያገናኘኛል ዩኒቨርሳል ጆይኖችን ለመስራት እነዚህን ማቴሪያሎች በወረቀት ነው። እንደነ ሶሊድ ወርክስ እና ሌሎች የዲዛይን ቱሎች ተጠቅማችሁ? አብን አልተጠቀምኩም። በአጋጣሚ የኛ ቦታ ለጥበቃም ትልቅ ብር የሚዘዋወርበት ሰፈር ነው። ትልቅ ሌብነትም ያለበት ነው። ተቻርጎክም ይዞ ይሄዳሉ ሲፈልጉ። እኔ አሁን ያጋጠመኝ አንዱን ክፍል በኔ ቆልፎ የሰማው ነበር። ብዙ እቃዎችን ይዞብኝ ይሄዱ አሉ እስከነ ላፕቶፕ ምናምን ጭምር። ያን መልሰው መተካት ደግሞ ቤተሰብን አስተዳደርነት ቤተሰብ ቢያንስ 6 ቤተሰብ አስተዳደርነት ኃላፊነት አለብኝ። እቃዎችን ከመተካት ያሉ ጉድለቶችን ያሞላው ማይዱ ነው። እሺ እኔ ሁለት አፕሪሺዬሽን ሁለት ጥያቄ ነው ያለኝ። ከጥያቄው ልጀምርና ይሄንን ኩሊንጉን ልክ ኩሊንጉ ጠርጎ እንደሚያወጣው ከላይም ጠርጎ ያወጣል አንደኛ። ሁለተኛ ሙሉ ዲያሜትሩ ኦፕን ኤር ይሆናል ኩሊንጉ ማለት ነው። ፋን አያስፈልግም፣ ኮስት ቀንሳለ። አንደኛው እሱ ነው። ሁለተኛ ፎርስ ኩሊንግ ሲሆን ክራክ ያደርጋል ቡና። ይህ ፋን ስትጠቀም ቶሎ ነው ክራክ የሚያደርገው። ምክንያቱም ውስጥ ከነበረው ቴምፕሬቸር 300 ምናምን ከነበረው ቴምፕሬቸር ሲወርድ ወደ 25 ምናምን ነው የሚገባው። ፋን ሲጨምርበት ደግሞ 10 ቤት ነው የሚገባው እና ያ የፕሮዳክትን ኳሊቲ እንዳያበላሽ አንደኛው እሱ ነው። ሁለተኛ ከፍ ማድረግ ይችኛዋን ማሽን ከስር ለማስቀመጥ ይረዳሃል። አሁን ይሄንን እንዴት እንዳስቀመጥክ አይተዋል አይደል? ይሄንን ከፍ አድርገው ጎልደኑ ጋር ቢሆን ግራይንዲንግ ማሽኑ ከስር ይገባል ማለት ነው። ኦቶሜሽን ይሄ ኤርጎኖሚክስ የሚባለው ማሽን ላይ አንዱ ትልቁ ኳሊቲ ነው።
ስለዚህ ወደዚህ ወደዛ አታደርጋቸው ማሽኖች የሚሆነው ምንድነው ያ ማሽን ነው ደን ወደዚህ የድስቱን ግማሹ ዳያሜትር ወደዚህ ተስበዋለ ከስር ግራይንዲንግ ማሽን ይኖራል አንተ የምትለው ዲስቶነር እና ፊደሮቹ ከጀርባ ነው የሚገቡት አይደለም ከጀርባ ማስገባት ትችላለህ አንደኛው እንደ ኮሜንትም እንደ ጥያቄ የሚያዘው ሁለተኛ ቀደም ስንት ሞተር ተጠቅማል ብዬ ነበር እና የሞተርንም ኮስት እንትን ለማድረግ ሜቢ ቼን ሲስተም ወይ በቤልትም የሚሆን ነገር መጠቀም ብትችል ምክንያቱም ኩሊንግ ያን ያህል ጉልበት የሚፈልግ ነገር ስለሌለ ከሮቴሽን ውጪ ከመጀመሪያው ሞተር ጋር በቼን ወይም ደግሞ በሆነ ነገር አገናኝተው በቤልትም ቢሆን አንድ ሞተር መጠቀም ብትችልና ኮስትን ሚኒማይዝ ብታደርግ የተሻለ ነው ብዬ አስባለሁ ዋናው ቡና ደግሞ ምግብ ነው ምግብ ደግሞ ኢነርት ከሆነ ማቴሪያል ጋር ነው መገናኘት ያለበት የኢትዮጵያ ፉድ ኤንድ ድራግ አድሚኒስትሬሽንን በለው ሌሎችም ኢንተርናሽናል ከምግብ ጋር የሚገናኙ ስታንዳርዶች የዚህ አይነት ማቴሪያሎችን አሁን ከእንትን እያስወጡ ነው ስለዚህ ስቴንለስ ስቲል ነገር ቀጥታ አትሊስት ይሄ አሁን በድስት ያደረካቸው ሁለት ቦታዎች ስቴንለስ ስቲል ድስቶች መጥተዋል አይደል ስቴንለስ ስቲል SS304 የሚል ወይም ደግሞ ከዛ ኳሊቲ ያነሰም ቢሆን ስቴንለስ ስቲል ቢሆን ኢነርት ነው ዱሬብል ነው ስቴንለስ ባይ ኔቸር ደግሞ ቶሎ የመሞቅ ነገር አለው ከአልሙኒየምም ከብረትም አይደል ሲቀዘቅዝም ቶሎ ይቀዘቅዝልሃል ስለዚህ እነዚህን ሶስቱን ኮሜንቶች እንደ ኮሜንት ያዝልን እና ቀጣይ ያው ቅድም በተነጋገረው ወይም ደግሞ እንደነገረው አይነት ኤርጎኖሚክሱን ላይ ደግሞ ኤስቴቲክስ ተጨምርበትና ውበት አድርገለት ብትመጣ የተሻለ ነው አሁን የምነግርህ ግድ መቀየር ያለባቸው ናቸው ስቴንለስ ስቲሉን ይሄ የኩሊንጉን እና የሞተሩን ከኮስት ጋር አሁን የምናወራው ያወጣችሁለት ዋጋ አጠቃላይ እያንዳንዱ እዛ ጋር የጨመራችሁት ማቴሪያል ኮስት ስለሆነ ማለት ነው then ፕሮዳክሽን ኮስታችሁን ታወርዱታላችሁ ማለት ነው ይሄን አድርጉ እንደ ኮሜንት የሚያዙት ከዚህ በተጨማሪ እኔ በጣም ደስ ያለኝ ከትናንት ጀምሮ ስናወራ የነበረው ምንድነው በቃ ሰው ልጅ ባለው ነገር በሚያምንበት ነገር ስራ መጀመር አለበት ነው እናንተ ይሄንን ጀምራችኋል በፕሮዳክታችሁ ታምናላችሁ ሰርቪስ ጀምራችኋል ለእናንተ ብቻ አይደለም ሰፈር ውስጥ ይሄንን ሰርቪስ መስጠት እያስቆላችሁ የተወሰነ ነገር እያገኛችሁበት ስትመጡ ደን የራሳችሁን ፕሮዳክት ደግሞ እያደረጋችሁ ስትወጡ እንትን ኤክሰል እያደረጋችሁ ትመጣላችሁ ደን የራሳችሁን ፕሮዳክት ደግሞ ሌብል ማድረግ ትጀምራላችሁ ማለት ነው you don't have to have አሁን ፕሮዳክቱን ራሳችሁ ቡና ገዝታችሁ ቆልታችሁ አሽጋችሁ ማውጣት ሳይሆን በቃ አቅም ያለውን ሰው ኢንቫይት እያደረጋችሁ በዚህ መልኩ መጀመራችሁና ገንዘብ ጀነሬት ማድረጋችሁን ወድጄላችኋለሁ ከምንም በላይ ግን ቅድም ጣሂር በጣም ኢሞሽናል ስለሆነ ድጋሚ አላነሳበትም ከዚህ በፊት ኤክስካቫተር ይዞ መጥተዋል አይ ቲንክ የዛሬው ለሳምንት መሰለኝ ጅማ የነበረው ፕሮግራም እርግጠኛ አይደለም እዛ ላይም አስጎብኝቻለሁ ብለሃል ሶ ያለህበት የቤተሰብ ከልጅ ጋር ያለው ነገር እንዳለ ሆኖ በዛ ሁሉ ቻሌንጅ ውስጥ ደግሞ መፍጠር አላቆምክም መስራት አላቆምክም ደግሞ እንዲህ አይነት ውድድር ላይ ትልቅ ፕሮጀክት ይዘህ መጣና ይሄ ለብዙዎቻችን ትልቅ ትምህርት ነው የሚሆነው በምንም ቻሌንጅ ውስጥ ሆኖ ላይክ ሙቪንግ ፎርዋርድ ቀላል ነገር አይደለም አንተ ጋር ያለው ጥንካሬ የሚጋባ ጥንካሬ ነው ይሄን ደግሞ አፕሪሺየት ለማድረግ እወዳለሁ ኮንግራትስ ይጨርሽ እንኳን ደህና መጣችሁ መልስ አለ መሰለኝ ለሱ እሺ ድጋሚ ስላገኛችሁ ደስ ብሎኛል በጣም ቆንጆ ነገር ነው ይዛችሁ የመጣችሁት እኔ መኪናዋን ራሱ እንድትመጣ ፈልጌ ነበረ ቅድም ከኮስት ዋይዝ ኤክስፔንሲቭ ነው ስላልከን እንግዲህ በሌላ ሁኔታ እንደምናየው በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ ብዙ ኮሜንት የለኝም ባልደረቦቼ ስለጨረሱት የመጀመሪያው ግን በጣም ደስ ያለኝ ነገር ፕሮግረስ አይተናል ለምሳሌ ባለፈው ውድድር ላይ ኮሜንት ስናደርግ 2 ኪሎ ግራም በጣም ትንሽ ነው ይሄን ሁሉ ነገር አውጥተበት ፈሽተበት 2 ብቻ የሚለው ኮሜንት ሰጥቶ ነበር አሁን 7 አድርጋችሁት ነው የመጣችሁት which is በጣም ጥሩ ነገር ሌላ ማርኬት ላይ ካሉ እንደዚህ አይነት ተመሳሳይ ማሽኖች ጋር ሲወዳደርም የእናንተ ዋጋ በደንብ ይቀንሳል እና እዚሁ አሰምብል መደረጉ ያንተ ኢኖቬቲቭ አይዲያ መሆኑ ቫልዩ አድ አድርጓል ማለት ነው ላይክ ፕራይሱን በደንብ አውርዶልናል which is very good ስራ ጀምራችኋል እሱም በጣም ጥሩ ነገር ነው በርቱ ከዛ ውጪ እንደነገርከን ረመዳን ላይ የሰራችሁ ነበር ከፍጥር በኋላ ብዙዎቻችን እንደዚህ አይነት ከባድ ስራ የምንሰራበት ወቅት አይደለም I appreciate that
እንዲሁም ልጅህን ስታስታምም እንደነበር ነግረህናል። አላህ አፊያውን ይመልስልህ። እነዚህን ቻሌንጆች በሙሉ ጎን ለጎን አድርጋችሁ ደግሞ ስቲል ፕሮግረስ እያደረጋችሁ መሆኑን እኔም በጣም አፕሪሼት አደርጋለሁ። አሁን ሪኩዌስት በምታደርጉት ፈንድ ለምሳሌ ብታገኙ እስከ ስንት ማሳደግ ይቻላል? እኔ በወር 10 ማምረት እንችላለን። አሁን የዚህን ውድድር አሸናፊ ብትሆን በዛ በጀት በወር እስከ 10 ማሳደግ ትችላለህ? በወር እስከ 10 መስራት ይቻላል። ይህ የማይዋሽ ነው። የድካም ሰዓት፣ የእረፍት እንደዚህ ለማህበራዊ ኑሮ የሚወጣ ቀን ተቀንሶ 10 ኢንሻአላህ በቀጣይ ፕሮግራም እንደምንገናኝ ተስፋ አደርጋለሁ።